ትግሉ መንፈሳዊ ነው፣ ስጋዊ ትግል አይደለም። የምንታገላቸው ረቂቃን ናቸው። የምንታገለው መንፈሳዊነትን መለማመድ ስንችል ድል ማድረግ የምንችልበት የህይወት መንገድ ነው። በዚህ ትግል ውስጥ የምንዋጋቸው ኃይሎች በአይን የማይታዩ ናቸው፣ ሊታዩ አይችሉም። ነገር ግን በልባችን፣ በአእምሯችን፣ በሀሳባችን፣ በፍላጎታችን የሚደመጡ ናቸው። ልክ የሰው ሀሳብ ለሌላው እንደማይታይ ሁሉ በውስጣችን የምናዳምጣቸው እኛን ሊጥሉን የሚችሉ ከእግዚአብሔር ሊለዩን የሚችሉ እና እነዚህ ናቸው። ውሳጣዊ ማንነታችን የሚያዳምጣቸው ናቸው። እነዚህ ኃይሎች፣ እነዚህ እኛን የሚዋጉን ኃይሎች በኦርቶዶክሳዊት ቤተክርስቲያን ሕይወት መንፈሳዊ ጦርነት የዕለት ተዕለት እውነታ ነው። በየዕለቱ የሚከሰት ነው። በየሰዓቱ የሚከሰት ነው። በየጊዜው ሕይወታችን የሚያስተናግደው ነው። ቀን እየመረጠ የሚመጣ አይደለም። ምክንያቱም ዓላማ አለው። ዓላማው ሰዎች ከእግዚአብሔር ጋር ጥልቅ ኅብረት ማድረግ እንዳይችሉ ማድረግ ነው የዚህ ዓላማ። ከዚህ አንጻር ይህ ጦርነት በየጊዜው ይደረጋል። ስለዚህ አንድ ሰው በቅድስና ለማደግ ወይም ወደ ክርስቶስ ለመቅረብ ሲፈልግ ከእግዚአብሔር ሊያርቁን ከሚፈልጉ ኃይሎች ጋር የማያቋርጥ ጦርነት ውስጥ ይገባል። እነ ቅዱስ ገብረ መንፈስ ቅዱስ በዚህ ሕይወትን ያለፉት እንደኛ ሥጋ የለበሱ ነበሩ። እንደኛ ከሴት ማኅፀን የተገኙ ናቸው። እንደኛ ከወንድ ዘር ከጋብቻ የተገኙ ናቸው። እንደኛ በዚህ ዓለም የኖሩ ናቸው። ነገር ግን ዕለት ዕለት ሰይጣን የሚያመጣባቸውን ፈተና በድል የተወጡ አሸናፊዎች ናቸው። በሰማይ ያሉ ነጩን ልብስ የለበሱ ናቸው። እነዚህ ቅዱሳን የገጠማቸው እግዚአብሔርን ወደ መምሰል በሚያድጉበት መንገድ የገጠማቸው ጦርነት እኛም በምንጀምረው መንገድ ይሄ ጦርነት ይገጥመናል። ይሄ ጦርነት ደግሞ የሚካሄደው በሰይፍ ወይም በጋሻ አይደለም። አባቶቻችን የሄዱበት መንገድ አለ፣ ኋላ የምንመጣበት በጾም በጸሎትና በንቃት እንደዚሁም በምስጢራት አማካኝነት የሚከናወን ጦርነት ነው። እነዚህ ትጥቆች ናቸው፣ በኋላ እንመጣባቸዋለን። አንድ ሰው ትጥቅ ሳይኖረው ወደ ጦር ሜዳ ሊገባ አይችልም። ባዶውን ሊዋጋ አይችልም። አሁን ብዙዎቻችን ባዶ ማንነት ይዘን ነው ከዲያብሎስ ጋር መታገል የምንፈልግ። ብዙዎቻችን ባዶ ማንነት ይዘን ነው በመዝሙር አሸነፍን በእግዚአብሔር ብለን የምናዜመው። እንደውም እንዲህ ያለ ምስጋና እንዲህ ያለ መዝሙር አሸነፍን ብለን ስንዘምር አባቶቻችን ምን ይላሉ? ወንዝ ዳር ሄዶ መቀደስ የተኛ ሰይጣን መቀስቀስ ነው። አንዳንድ ሰዎች የተኛውን ሰይጣን ራሱ የሚቀሰቅሱ አሉ። ባዷቸው ምንም የድል መንገድ ሳይኖራቸው እንደ ድል አድራጊ ዜማ የሚያሰሙ ሰዎች አሉ። ውጊያው ትጥቅ የሚፈልግ ነው። ትጥቆቹ ረቂቃን ናቸው። እነዚህ ናቸው ረቂቃን ትጥቆች ናቸው። እነዚህ በኋላ የምናያቸው ይሆናሉ። ከዛ አስቀድሞ ግን መንፈሳዊ ጦርነት አንደኛ ከክፉ ኃይሎች ጋር የሚደረግ ትግል ነው። ከክፉ ኃይሎች ጋር ክፋትን ከሚያስቡ ጋር የሚደረግ በሁለት መንገድ ይመጣል። አንዱ ከውስጥ የሚመነጭ ነው። ከራሳችን ውስጥ የሚመነጭ ከራሳችን ተቃውሞ። ይሄ ከውስጣችን የሚመጣው አንደኛው ውሳጣዊ ምኞት ነው። ሁለተኛ ፈተና ነው። ሶስተኛ የኃጢአት አስተሳሰብ ነው። ለኃጢአት ቀጠሮ መስጠት። ይህ ከውስጥ የሚመነጭ ነው። እኛን የሚያሸንፈን ነው። ግባችንን፣ ዓላማችንን፣ የጀመርነውን የዘላለም ሕይወት መንገድ የሚያቋርጥብን ውሳጣዊ ኃይል ነው። ከእኛ የሚመነጭ እኛን የሚያጠቃ ውሳጣዊ ኃይል። ሁለተኛው የውጭ ነው። ከውጭ የሚመጣው ደግሞ የአጋንንትና የጨለማ ኃይል ነው። ከውጭ የሚመጣ ነው። የውስጥ ድካማችንን ተመልክቶ
የመንፈሳዊ ሴሎቻችንን መሞት አይቶ ከውስጥ የተነሱ ምኞቶቻችን ከውስጥ የተነሱ የኃጢአት ሀሳቦቻችንን ተከትሎ የሚያጠቃን የሚያሸንፈን ውጫዊ ኃይል አጋንንትና የጨለማ ኃይል ነው። ከነዚህ ጋር የሚደረግ ትግል ነው። ስለዚህ በዚህ መንገድ ከመጨረሻው ብዙ ጊዜ የምንፈተነው ከመጨረሻው ግባችን በሚያሰናክለው ዓለም እግዚአብሔርን ደስ የሚያሰኘውን ሕይወት ለመኖር በሚደረግ ትግል እግዚአብሔርን ደስ የሚያሰኘውት ለመኖር የምንሞክረው ወጣቶች በተለይ በጣም ማስተዋል የሚጠበቅባችሁ በሚያዘናጋ ዓለም ውስጥ ሆነን መሆኑን ማሰብ አለባችሁ። የሚያዘናጉን በጣም ብዙ ጉዳዮች አሉ። እዚያ ውስጥ ሆነን ነው እግዚአብሔርን ማስደሰት የፈለግን። በገዳም የተሰወሩ አባቶቻችንን እንኳ ታግሏቸዋል። ዲያብሎስ አቅተዋቸው ምኞት ታግሏቸዋል። በቤተ ክርስቲያናችን ትምህርት ከሐልዮ ከነቢብ ከገቢር ከፍጡራን መካከል ንጽሕት ምንላት መሬታችን ብቻ ነው። ቅዱሳን እንኳን ሐሳባቸው ፈትኗቸዋል። ውሳጣዊ ምኞታቸው ፈትኗቸዋል። ቅዱሳንን ቅዱስ ያሰኛቸው የውስጥ ምኞታቸውን በተግባር አለመግለጣቸው ነው። እኛም ደግሞ በደለኛ ያሰኘን የውስጥ ምኞታችንን በተግባር የምንፈጽም በመሆናችን በእኛና በቅዱሳን መካከል ይሄ ነው። ስለዚህ ተመልከቱ፣ ፈተና አለ። ይሄ የሚያዘናጋ ዓለም ነው። አደገኛ ዓለም ነው። ይሄ ዓለም እግዚአብሔርን ደስ ለማሰኘት በጣም ብዙ ትግል የሚፈልግ ዓለም ነው። ይሄ ዓለም በጣም ይሄን ጦርነት ቅዱስ ጳውሎስ ረቂቅ ጦርነት ስለሆነ በዚህ በኤፌሶን መልእክቱ በምዕራፍ 6 ቁጥር 12 ላይ ምን አለን? መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው። መንፈሳውያን ናቸው። ክፉ መንፈሳዊ የክፋት መንፈሳዊ ኃይላት ናቸው። ከነዚህ ጋር የሚደረግ ትግል ነው የሚለን። መጋደላችን ከሥጋ ጋር አይደለም፣ ከደም ጋር አይደለም። አሁን የብዙዎቻችን ትግል ከሥጋ ጋር ነው። የብዙዎቻችን ትግል ከደም ጋር ነው። ከአባ ገሌ ጋር ነው፣ ከአቡነ ገሌ ጋር ነው፣ ከቄስ ገሌ ጋር ነው፣ ከዲያቆን ገሌ ጋር ነው። በዚህ መንገድ አሸናፊ መሆን የምንችል ይመስልናል። ሰይጣን እንዴት ባለ ጥበብ እያታለለን እንደሆነ ተመልከቱ። የክርስቲያኖች ትግል ከሥጋና ከደም ጋር አይደለም። ይህ በመጽሐፍ የተጻፈ የሚኖር እውነት ነው። አባቶቻችን የኖሩት እውነት ነው። አሸናፊ የሚያደርገው አንድ ሰው ፈተናውና ትግሉ ከማን ጋር እንደሆነ በትክክል መረዳት ሲችል ነው የሚያሸንፈው። ከትክክል ይሄ ሕይወት ወደ መንግሥተ ሰማያት የሚደረግ ጉዞ ነው። ወደ መንግሥተ ሰማያት የሚጓዙ ሰዎች ትግል ነው። ይሄ ትግል ወደዚህ መንገድ የሚጓዙ ሰዎች ደግሞ መንገዱ አልጋ በአልጋ አይደለም። አልጋ በአልጋ የሆነ መንገድ የለም። የክርስቶስ ሕይወት የሚያሳየን ይህን ነው። ክርስቶስ ከቤተልሔም ጀምሮ እስከ ቀራንዮ የሕይወቱን ታሪክ ብትመለከቱ በዚህ ምድር ላይ እዚህ ጋር ተመቸው የሚላታ ነው። በዚህ ምድር ላይ እዚህ ጋር ደላው፣ እንዲህ ባለ አልጋ ላይ ተኛ፣ እንዲህ ያለ ምግብ በላ የሚል አታገኙ። ማማርጦ በላ የሚል አታገኙ። የቅዱሳን ሕይወት እርሱን በመልክ የመሰሉት በግብር የተከተሉት የአባቶቻችን የቅዱሳን ሕይወት የሚያስረዳ ይህን ነው። መንገዱ የመከራ የትግል የጦርነት መንገድ ነው። ክርስትና ማለት ለዚህ መዘጋጀት ማለት ነው። ለዚህ የተዘጋጀ ማንነት ያለው ያሸንፋል። የሚያሸንፍበት ደግሞ ብዙ ምክንያቶች አሉት፣ ብዙ። ስለዚህ ከጥፋት ከልዩ ልዩ ፈተና ከጨለማ ኃይል ተቃውሞ አለው። ክርስትና አለው። ስትወጡ ተቃውሞ አለው። ቤታችሁ ተቃውሞ አለው። በስራ ገበታችሁ ተቃውሞ አለው። በትምህርታችሁ ተቃውሞ አለው። በመንገዳችሁ ተቃውሞ አለው። ክርስትና ለዚህ ነው ስለ እኔ
ስለ ስሜ በዓለም የተጠላችሁ ትሆናላችሁ፣ ግን ደግሞ ደስ ይበላችሁ። ለምን? ዓለሙን እኔ አሸንፌዋለሁና አለ አምላካችን። ስሙ የተመሰገነ አሸንፌዋለሁ። ግን ምን አለ? መጠላት አለ። ኦርቶዶክሳዊ በመሆንህ አንገት ላይ ማተብ በማሰርህ አስቀዳሽ መንፈሳዊ ጿሚ ጸሎተኛ በመሆንህ መጠላት አለ። ዓለም ሊወድህ አይችልም። ዓለም ሊወድሽ አትችልም። ጓደኞቻችሁ ሊወዷችሁ አይችሉም። እናንተ በነጠላ መስቀልያ ስትታዩ እነሱ በታይት ስለታዩ ወይ ጨጌ የሚል ቅጽል ስም ያወጡላችኋል። ያልገባው ፋራ ነው የሚለው ቃላል እሱ ሱሪውን ዝቅ አድርጎ የውስጥ ማንነቱን እያሳየ ተዝረክርኮ የሚሄደው አንተ ሱሪን በቅጡ ታጥቀህ ልሸፍን የሚገባውን አካልን ሸፍነ ስትጓዝ እንደ ክርስትና ስራ ስትራመድ አንተን ፋራ ይላል። ስለዚህ ነው ጌታ ምን አለ? በስሜ የተጠላችሁ ትሆናላችሁ። በማህበራዊ ጉዳዮች ላይ ቀላቅሉ ይችላል። ክርስቲያን በመሆን ይሄ ትግል አለ፣ ይሄ ተቃውሞ አለ፣ ይሄ ፈተና አለ፣ ይሄ ጦርነት አለ። ታዲያ ይህ ዓለም ለክርስትና መስቀለኛ መንገድ ነው። መስቀለኛ ክርስቶስ ያደረገው በቢታንያ ቤት አልኳችሁ አልሰማችሁ? ጮልኮልና ነገሩ በቢታንያ። በጣም የሚገርመው ያደረገው በቢታንያ ነው። መከራም የጀመረው በቢታንያ። የክርስቶስ መከራ የጀመረው ቢታንያ ነው። አባት ሆይ ቢቻልስ ይህች ጽዋ ከእኔ ትለፍ የሚል የሞቱን መራራነት ያሳየ ጸሎት የጸለየው በቢታንያ ነው። ክብሩንም ያሳየው ደመና እየተቀጠቀ ወደ ሰማይ የወጣው በቢታንያ ነው። ይሄ ክርስቶስ በሕይወቱ የቤተ ክርስቲያንን ሕይወት እያሳየ ነው። ቤተ ክርስቲያን ስለ ስሙ የምትቀበለው መከራ፣ ቤተ ክርስቲያን ስለ ስሙ የምትቀበለው ስቃይ መጨረሻው ክብር ነው። ክብር ነው። ቢታንያ የቦታው ጉዳይ አይደለም። ቢታንያ አልዓዛር ሞቶባቸው ማርታና ማርያም ለሚቀላቀለ እንባ ያነቡበት የሐዘን መንገድ ነው። ቢታንያ በአራተኛው ቀን ደግሞ ወንድማቸው አልዓዛር በክርስቶስ ተነስቶላቸው እንባቸው የታበሰበት መንደር ነው። የመከራና የተስፋ መንደር ነው። የሐዘንና የደስታ መንደር ነው። የቤተክርስቲያን ሕይወት ይሄ ነው። በምድራዊና ስጋዊ ሐዘንና መከራ መንፈሳዊ ደስታ የማጨድ ሕይወት ይሄ ነው። ስለዚህ ነው ጦርነቱ መልካም ነው። አያችሁ፣ መልካም ነው። ከምን ጋር ነው ምንዋጋው? ከማን ጋር ነው ጦርነቱ? የመጀመሪያው ከዲያብሎስ ጋር። ዲያብሎስ የወደቀ መልአክ ነው። ዲያብሎስ ዓላማው ፍጥረትን ለማጣመም የሚተጋ ማንነት ነው። የዲያብሎስ ዓላማ አስቀድሞ የሚያሻው እግዚአብሔርነትን ነው። የፈለገው እግዚአብሔርነትን ነው። አምላክነትን ሽቶ ነው ከክብሩ የወረደው። ከዚህ የተነሳ እግዚአብሔር ፍጥረቱን አስጊጦ የፈጠረውን ፍጥረት ማጥመም የዲያብሎስ የትጋት ስራ ነው። የትጋት ስራ ነው። ይሄ ዲያብሎስ ሁልጊዜ እኛን ከእግዚአብሔር መንግስት ለማውጣት ተግቶ የሚሰራ። ለዚህ ነው አምላካችን በወንጌል ምን አለ? በዮሐንስ ወንጌል በምዕራፍ 8 ቁጥር 44 ላይ አንድ ነገር አለ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም እርሱ ስለሌለ በእውነት አልቆምም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። ከዲያብሎስ እውነት ሊወጣ አይችልም። ምናልባት እውነት የሚመስል ነገር ሊያሳይ ይችላል። እውነት የሚመስል ነገር የሚያሳየው አሜን ብላችሁ እንድትቀበሉት እንጂ ዲያብሎስ እውነት ሊናገር አይችልም። አሁን ብዙ ሰዎች አይታችኋል። አጥማቂንን ምናምን ጥዋ ቅዱስ እንቀባለን በሚሉ ሰዎች የሚታለሉ ጅሎችን ተመልከቷቸው። ብሎ ሚሉ ሰይጣን መሰከረ፣ ጎረቤቴ ጠላቴ እንደሆነ ሰይጣን መሰከረ ይላሉ። እንደው እንዴት ያለ ጅል ነው ሰው! ይሄ ነው ከውስጣችን ምኞት በመነሳት ሰይጣን እንዴት እንደሚያጠቃን ተመልከቱ። እንዴት ለመቀበል አጣርተን ለመቀበል እስኪ ቸግረን ነው የሚያደርገው ዲያብሎስ። እስኪ ቸግረን
አንዲት ልጅ አሁን በተሳሳተ መልእክት አንድ ሌላ አጠቀም የኔን ስም እንደው ስመ ሞክሼ ያለው ጠንቋይ ያለ ይመስለኛል እና እዛዋ በቮይስ ከአረብ ሀገር የላከችልኝ ድምፅ ስሰማ በጣም ያዘው እና ምን ብሎ ነግሯታል። እሷ ተሳስታ ስልኬን ከሌላ አግኝታ መምህር ተስፋዬ ስትል ሰጥተዋት ነው። ምንድን ነው ያሉት? እናንተ ቤት ከባድ መንፈስ አለ፣ እናትሽን ያ መንፈስ ስለያዛቸው የምትልኪውን ገንዘብ በሙሉ የሚያጠፉብሽ ለዚህ ነው። ልጅቷ የእናቷ ጠላት ልትሆን አያችሁ። ሰይጣን እንዴት እንደሚጫወቱብን አይታችኋል። ለዚህ ነው እኮ መጽሐፍ ይላል ሰይጣንን እምቢ በሉት። እስቲ እምቢ በሉት በሉ። በቃ ከእናንተ ይሸሻል። እምቢ በሉት እኮ ዲያብሎስ ከባድ ነው፣ ጥበበኛ ነው። ወደ እኛ የሚመጣው ለመጣል ነው። ለዚህ ነው ዮሐንስም በራእዩ ዮሐንስ ምዕራፍ 12 ቁጥር 9 ላይ ምን አለ? ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ ነው። ወደ ምድር ተጣለ። ሚካኤልና ሰራዊቱ ድል ከነሱት በኋላ ከልዕልናው ከክብሩ ወረደ። ዓለምን ለማሳት የቀደመው እባብ ይለዋል ጌታችን። አስቀድሞ በኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር ምንድን ያለው? እባቡን ሲረግመው አንተ በሆድህ ትሳባለህ፣ የምድርን አፈር ትበላለህ፣ በአንተና በሴቲቱ መካከል ጠላትነት አደርጋለሁ፣ በዘርህና በዘሯ መካከል ዘሯ ራስህን ይቀጠቅጥሃል፣ አንተም ሰኮናውን ትነክሳለህ አሉ እግዚአብሔር። ሰኮናው የተባልን እኛ ነን እኮ ምዕመናን፣ የክርስቶስ ሰኮናዎች። የእርሱን ኮቴ መንገድ ተከትለን የምንሄድ እውነትም መንገድም ሕይወትም እኔ ነኝ እንዳለ የእርሱን መንገድ የምንጓዝ ነን እኛ። ስለዚህ መንከስ ይወጋል ዲያብሎስ። የመጀመሪያው ውጊያችን ከዲያብሎስ ጋር እርሱ የሚዋጋን ድክመታችንን ለማግኘት በመመርመር ነው። ክርስቶስን በዚያ በገዳመ ቆሮንቶስ እንዴት የሚመረምረው እንደነበረ አይታችኋል። አንዳንዴ በረሃብ አንዳንዴ ደግሞ በምትሃት ድንጋዮችን ወርቅ በማድረግ ይህን ዓለም እሰጥሃለሁ ለእኔ ብትሰግድልኝ በማለት ሰይጣን በምርምር ነው የሚመጣው። ይመረምራል። ከዛ ለዓይናችን ማራኪ የሆኑ እይታዎችን ያመጣል። ለጆሮአችን ተስማሚ የሚመስሉ ሙዚቃዎችን ያመጣል። ብዙ ወጣቶች እኮ አንገታቸው ላይ ማተብ አስረው አንገታቸው ላይ መስቀል አንጠልጥለው ሊዘምሩ ሲገባቸው ባልገባቸው የሙዚቃ ምናምን ሲደንሱ ቲክቶክ ላይ ምናምን የምታዩዋቸው ለዚህ እኮ ነው። በዲያብሎስ የመሸነፍ ድል እንድናደርገው እግዚአብሔር ይርዳል። በጎ ነገሮችን ለመስማት ያሉት ለጆሮቻችን በጎ የሆነ እግዚአብሔር ሀሳብ እንዳይመጣ አሁን እኛ በማስታወቂያ መምጣት ነበረብን። ከደመመሩ ሲናገሩ ኧረ እባካችሁ ሽበሉ ሲሉ ድንቅ ይለኛል። ታውቃላችሁ ሰይጣን እንዴት ክፉ ነው የምታውቁት። ለቤተ ክርስቲያንና ለሀሳቧን ቢንድንን ለእሱ እሺ እንድንል ነው የሚያደርገን። ይህ ነው ከባድ። ከእሱ ጋር ነው የምንታገል ከዲያብሎስ ጋር። ዲያብሎስን እንዴት አሸንፈዋለሁ ብለን እናስብ ይሆናል። ጥቂት ነገሮች አሳያችኋለሁ። ግን ተመልከቱ ክርስቲያኖች፣ ከእርሱ ጋር እንታገላለን። እርሱ የሚፈትንን ነገር በሙሉ በፊታችን ያቀርባል። እንደ ብፌ ምግብ ያቀርባል። በጣም አሁን አይታችኋል፣ ፕሮሞሽኖችን አይታችኋል። በጣም በላተኛ ለመፍጠር የሚያስችሉ ከጾም ሊያርቁ የሚያስችሉ አደገኛ ፕሮሞሽኖች እኮ በስጋ ይሰራሉ። ታውቃላችሁ፣ ስጋ ያቀርባል። ሰይጣን ታሸንፈዋለህ ወይ? ይህን ለማሸነፍ ተዘጋጅተሃል ወይ? ተዘጋጅተናል። አጋንንት አንዱ ይሰራል። አንድ ታላቅ አባት ምን ይላል? አጋንንት መኖራቸውን ለማረጋገጥ ለመጸለይ ሞክሩ ይላል። እዚህ በሉት ይሄን ቃል አጋንንት በሉት መኖራቸውን ለማረጋገጥ ለመጸለይ ሞክሩ። ሰው መጸለይ ሲጀምር ያዛጋዋል። ገጥሟቸው ያዛጋቸዋል። ለምን መሰላችሁ? እንዳትነኩት ነው። ሁለተኛ መጽሐፍ የጸሎቱ መጽሐፍ ሁለተኛ ልክ ስትጀምሩ ይሄ መኖሩ ያሳውቃል። አሸናፊ መስሎ ይመጣል። አድካሚ መስሎ ይመጣል። አድካሚ መስሎ የመጀመሪያው ትግላችን እሱ። ሁለተኛው ዓለማዊነት ከዓለማዊነት ይሄ
የአሁኑ ዘመን ነው። እንደምታውቁት ይሄ ዘመን አደገኛ ዘመን ነው። ለቁስ የመገዛት ዘመን፣ ከባድ ዘመን፣ ለቁስ የመገዛት ይሄ ዘመን ትልልቅ የሆኑ ብልጭልጭ ነገሮች ብርቅ የሆኑበት ዘመን፣ ብርቅ ከሰው ገንዘብ የተወደደበት ዘመን። አንድ ጸሐፊ አስታውሳለሁ፣ አንድ መጽሐፍ ላይ ዘመን ኢትዮጵያ ውስጥ 3 ዘመን አለ ይላል። አንደኛው ዘመን ዘመነ ካህናት ነው ይላል። ይሄ ዘመነ ካህናት የሚባለው አለ ጥሩ ነው፣ ሰው ካህን የሚያከብርበት ሃይማኖት ያለው የነበረው ዘመን ነው እና ይልና የቄሱን አጭርነት ይገልጣል። አንድ አጭር እንደው ሽብራ የምታክል ቄስ ተራራ ላይ ወጣ ብላ ገዝቻለሁ ስትለው ገበሬው ሞፈሩን ቀንበሩን ይጥላል ፈርቶ። ሁለተኛው ዘመን ዘመነ ምንሽር ነው ይላል። ይሄ ዘመን ደግሞ ጠመንጃ የተሸከሙ ሰዎች አሉ የሚባሉበት ጀግና አርበኛ ሙዚቃዎቻችን ናቸው። ነው አሳለው ሰው በዚህ ደረሰ። ስፖርት ቤት ሳይቀር በዚህ ነው ሰው ቢደርሱ እንዴት ብላይንድ ነው ጨልም። ስለዚህ ለባለ ምሳሌ መዳር ሴቶችን በኢትዮጵያ መዳር ለታላቅ ጀግና እንደመስጠት ይቆጥሩ ነበር ኢትዮጵያ። ሶስተኛው ዘመን ግን ዘመነ ገንዘብ ነው ይላል። ሁለቱንም የጣለ ዘመን። ገንዘብ ካለ ምንም አለ፣ በሰው መገድ አለ። የሌለ ሰው ለቁስ መገዛት፣ ለቁስ መሸነፍ፣ ለቁስ ትናንትና ጊዮርጊስን የሰደበ ጎረምሳ ትናንት በቅርቡ ጊዮርጊስን የሰደበ ጎረምሳ ፓስተር አሁን ደግሞ የኛን መዝሙር እየዘመረ ኦርቶዶክሳውያን መልካም ወጣት ላደርጋችሁ ጠራቸዋለሁ ግብዣ ያደርጋል። ይሄን አሜን ይላል ሰው ወጣቱ። አይሳዝንም? ዓለማዊነት፣ ይሄ ዓለማዊነት በሰው ልጆች ሕይወት ውስጥ ምንድን ነው ካልን ክርስቲያኑ ከእግዚአብሔርና ከመንፈሳዊነት የተለየ ማንነት ማለት ነው። ለስጋ ብቻ መኖር፣ ለስጋ መሮጥ፣ ለምኞት መሮጥ፣ ለዚህ ብቻ መኖር ዓለማዊነት አደገኛ። ለዚህ ነው መጽሐፍ አያችሁ ዓለምን ወይም በዓለም ያሉትን አትውደዱ፣ አትውደዱ። ምክንያቱም እናንተ የክርስቶስ ናችሁ። እናንተ ለእግዚአብሔር መንግሥት የተጠራችሁ ናችሁ፣ ለክብሩ የተለያችሁ ናችሁ፣ የዓለም አይደላችሁ። ጌታችን እኔ ከዓለም አይደለሁም፣ የክርስቶስ የሆኑት ከዓለም አይደሉም፣ ከዓለም አይደሉም። ዓለማዊነት ምንድን ነው? በዓይናችን የምናየው፣ በጆሮአችን የምንሰማው፣ በአምስቱ የስሜት ሕዋሳቶቻችን የምናስተናግደው ይሄ እግዚአብሔርና ትእዛዛቱን የሚጠላ መንፈስ፣ ወደ እግዚአብሔር ለመምጣት ችግር የሆነ መንፈስ ዓለማዊነት። እኛ በመንፈሳዊ ፍቅር የሚለካ ማንነት በውስጣችን ደግሞ ያለ ለእግዚአብሔር ፈቃድ ራስን የመስጠት ሕይወት እና የእግዚአብሔር መልክ መገለጫዎች ነው ሰው እንዲህ። ስለዚህ ዓለማዊነት ክርስቲያኖች ብዙ ትልልቅ ሰዎችን ጥሏል። ዴማስ የቅዱስ ጳውሎስ ደቀ መዝሙር ነበረ። ዴማስ ይገርማል። በወንጌል በመጽሐፍ በቅዱስ ጳውሎስ መልእክት በክብር ቅዱስ ጳውሎስ ጠርቶት ነበረ ዴማስ። በጣም የሚገርመው ግን ኋላ ለተሰሎንቄ ምዕመናን ምን አለ ቅዱስ ጳውሎስ? ዴማስ የአሁኑን ዓለም ወዶ ትቶኛል። የአሁኑን ዓለም ወዶ ክርስቲያን ከዚህ ዓለማዊነት ጋር ትግል የሚያደርግ ስለሆነ ጦርነት ላይ ነው። ጦርነት ላይ አይተኛም። ወታደር አይተኛም። የእግሩን ጫማ ያወልቃል። ወታደር ቤተሰብ ያላችሁ ሰዎች ወታደሮች ቤት ሲመጡ ለረፍት ጫማቸውን ስታወልቁ እግራቸውን ነፍረው ጊዜ የላቸው። ጊዜ የለህም አንተ። ጊዜ ለምን? ዘላለማዊነትን ሊነጥቅህ ዲያብሎስ ረፍት የለውም። ይሰራል። ስለዚህ ነው
ቅዱስ ጳውሎስም ይህንን ዓለም አትምሰሉ፣ ዓለምን ለመምሰል አትድከሙ፣ መምሰል የሚገባችሁ ክርስቶስን ነው። መምሰል የሚገባችሁ ገብረ መንፈስ ቅዱስን ነው፣ ቅዱሳንን ነው መምሰል የሚገባ። ሞዴል ማድረግ ካለብን እነዚህን አባቶች ነው፣ እንከን የለሽ አባቶች እንደ መስታወት የሚያብለጨልጩ የክርስቶስን መልክ የምንመስለው አለን፣ የምንከተለው አለን እኛ። ስለዚህ ተመልከቱ፣ ይህን ዓለም አትምሰሉ። ሶስተኛው ምኞት የውስጥ ምኞት፣ ከእሱ ጋር ነው የምንታገለው፣ ከምኞት ጋር። ይሄ ከስጋዊ አእምሮ የሚመነጭ ነው። ስጋዊ ምኞት አንድ ዓላማ አለው፣ አንድ ዓላማ። ይሄ ዓላማ ምንድን ነው ካላችሁ፣ መግዛት፣ በምኞት መገዛ፣ እንድንገዛለት ይፈልጋል። እንድንገዛለት ገዝቶ ማታለል፣ በማታለል ማጭበርበር፣ ለዲያብሎስ ማስረከብ ዓላማው ይሄ ነው፣ ስጋዊ ምኞት። ስለዚህ ስጋዊ ምኞት በውስጣችን ሳይታወቅ የሚሰራ ሳይታወቅ ሰይጣንና ዓለም ከአምላካችን ጋር ያለንን አንድነት ለመበጣጠስ መንገዱን የሚያመቻችላቸው ስጋዊ ምኞት። ነፍስና ስጋ እርስ በርሳቸው ይጣላሉ አለ ቅዱስ ጳውሎስ። ስጋ የስጋን ስራ ይመኛል። ቤተ ክርስቲያን ዛሬ በዓለ መንፈስ ቅዱስን ገብረ መንፈስ ቅዱስን የምታዘክረው ጣዖት እንድታመልኩ አይደለም። በተጋድሎ ውስጥ ያለውን አሸናፊነት ከነሱ እንድትማሩ ነው። ከቅዱሳን እንድንማር ነው፣ እንድንረዳ ነው። ይህን እንድንረዳ። ስለዚህ ምኞት፣ ሰይጣን፣ ዓለም ጥምረትን ይመሰርታሉ። በእኛ ላይ ጥምረትን መስርተው እንደ ኔቶ ነው የሚያጠቁ፣ ያጠቁሃል። መከላከያ ትጥቅ የለህም፣ ትጠቃለህ። ስለዚህ ይህ ምኞት ይታገለናል። መንገዳችንን ለእግዚአብሔር መስጠት፣ ፈቃዳችንን ለእርሱ ማስረከብ እንዳንችል የሚከለክለን ቶሎ አዳዲስ ምኞቶች አሉ። ቶሎ ዓለማዊነት ነው ምኞት እንዲያድግ። አይታችሁ ከሆነ አሁን ረጅም መጽሐፍ የሚያነብ ሰው የለም፣ ረጅም ጽሑፍ የሚያነብ ሰው የለም። አሁን የፌስቡክ ላይ ጽፋለሁ፣ በጣም የሚገርመኝ ፎቶ የለጠፍኩትን ቀን ላይክና ሼር ማለት ነው። በጣም ቁም ነገር የጻፍንለት ግን 8 ሰው ያዩ። እንዴት ያሳዝናል! በጣም ሶናል ማለት ነው። አያችሁ፣ እነዚህ ሶስቱ በጣም ሶናል። ረጅም ቁም ነገር መስማት ስለማንፈልግ ምኞታችን ስለሚከለክለን ሾርት ጉዳዮች ናቸው የሚመጡት። ደጋግመን እንደምናነሳላችሁ በቲክቶክ በጣም አጫጭር ነገር፣ ቲክቶክ ማለት የተቆረጡ ንግግሮች፣ የተቋረጡ ሀሳቦች ናቸው፣ ሙሉ ያልሆኑ። ምክንያቱም አንተን ማጉደል ነው የሚፈልገው ዲያብሎስ። የሚያጎልህ ከእግዚአብሔር ክብር ነው፣ የጎደለ ጽዋ እንድትሆን ነው የሚፈልገው። ስለዚህ ይጠቀማለን፣ ምኞታችንን ይጠቀማል። እና ውስጣችን ምንድን ነው የሚለው? ምኞታችን ምንድን ነው የሚለው? ክርስቲያኖች እነዚህ ናቸው። እነዚህ ጋራ ትግል እናደርጋለን። ከምን? ከዲያብሎስ፣ ከዓለማዊነት፣ ከምኞት ጋራ እንዋጋለን። ይሄ ጦርነት ግን መልካም ጦርነት። እስቲ መልካም ጦርነት ነው። መልካም ለምንድን ነው ጦርነቱ መልካም የሚያሰኝ? አንደኛ 100% ከተሸነፈ ጠላት ጋር ነው የምንዋጋው። 100% ክርስቶስ አምላካችን በመስቀል ላይ 100% ነው ያሸነፈው። ማን ነው ይሄ? መሬትን የለበሰ በስጋ የተገለጠ ስሙ ማን ነው? የማንስ ልጅ ነው? እንዴት አሸናፊ ብሎ ዲያብሎስ የተደነቀበት 100% በክርስቶስ ሞት የተሸነፈ ነው። 100% በክርስቶስ መሸነፉን ደግሞ ያረጋገጠልን ትንሣኤው ነው። ዲያብሎስ እንዳሰቀለው አልቀረም።
ሞትን ድል አድርጎ ተነስቷል። ተሸንፏል። ጦርነቱ መልካም ያሰኘው ከተሸነፈ ጠላት ጋር ነው የምትታገሉ። አታይ የተሸነፈ ጠላት እንዴት ያሸንፈናል? ወዳጆች እንዴት ያሸንፈናል? አባቶቻችን ቅዱሳን ይህንን ስለተረዱ ነው ያሸነፉት። ከተሸነፈ ጠላት ድል ከተነሳ ጠላት። ሁለተኛው ጦርነቱን መልካም የሚያሰኘው የምንታገለው ከእግዚአብሔር ጋር ሆነን ስለሆነ። ከማን ጋር ነው? አልሰማችሁ? ከእግዚአብሔር ጋር። እኔ አምላካችሁ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ከእናንተ ጋር እስከ ዓለም ፍጻሜ ከእናንተ ጋር ድል የተነሳ ጠላት እግዚአብሔር ከእኛ ጋር ሆኖ የሚያሸንፍ አትፍራ እኔ ጋሻ ነኝ ያለ ለአብርሃም የተናገረ እግዚአብሔር ከእኛ ጋር ነው። ከቅዱስ ጳውሎስ ጋር የነበረ እግዚአብሔር ከእኛ ጋር፣ ከቅዱስ ገብረ መንፈስ ቅዱስ ጋር የነበረ እግዚአብሔር ከእኛ ጋር፣ ሐዋርያት በዋለበት እንደዋሉ ባደረበት እንዳደሩ አሁን እኛ ክርስቶስ በዋለበት ባደረበት የምንኖር ከሆነ እርሱ ከእኛ ጋር መሆኑን የምናምን ከሆነ እግዚአብሔር ከእኛ እንዳይለይ ክርስቲያኖች ዘወትር የምንሰራ ከሆነ ጦርነቱ መልካም ነው። መልካም ብቻችንን ሆነን ልንታገለው ስንፈልግ ብቻ ነው አደገኛ ነው። ብቻችን እሱ አደገኛ። ይሄ ጦርነት መንፈሳዊ እንጂ አካላዊ ስጋዊ አይደለም። ረቂቅ እንጂ የሚታይ ግዑዝ ጦርነት አይደለም። ስለዚህ የማይታይ እንደመሆኑ መጠን ከእግዚአብሔር ጋር በዓይነ ሥጋ ከማይታየው ከእግዚአብሔር ጋር አሸናፊ ከሆነው ከእግዚአብሔር ጋር ስሙ አሸናፊ ነው። ስሙ ቅዱሳን ዓለምንና ምኞቷን የረቱበት ስም ነው። ይህን ስም ገንዘብ አድርገው። ሶስተኛው ጦርነቱን መልካም የሚያደርገው ከአሸናፊነት በኋላ የምንቀበለው አክሊል ነው። ሽልማት አለ። ዝም ብለን አለምንታገል አለኝ ሽልማት። ይሄ ሽልማት የህይወት አክሊል ነው። ኩን መሃይምነ እስከ ለሞት ወእሁበከ አክሊለ ሕይወት ይላል መጽሐፍ። እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። ስለዚህ መልካም ነው። መለኮታዊ ግብዣ እግዚአብሔር ለሰው ልጆች የሰጠው መለኮታዊ አምላካዊ ግብዣ ነው ጦርነቱ። እግዚአብሔር በክፉ መፈተን ፈልጎ አይደለም፣ እንድናሸንፍ ነው። ሰይጣንን ድል ነስተን እርሱን እንድናስደስተው ይፈልጋል እግዚአብሔር። ይህ የታመነ ልጅነታችንን ይፈልጋል እግዚአብሔር። ነፃ ፈቃዳችንን ተጠቅመን ዲያብሎስን እንድናሸንፈው ይፈልጋል። ታዲያ በዚህ ጦርነት ውስጥ ክርስቲያኖች መልካም ጦርነት ነው። የእኛ ሚና ምንድን ነው? አንድ 4 ነጥቦችን ነግሬያችሁ ልሰብስበው ትምህርት። የመጀመሪያው ይሄ ጥልቅ የሆነ ጦርነት፣ የማይቆም ጦርነት፣ ቀኑን ሙሉ በተለይም በፈተና ጊዜ ሀሳባችንን በክርስቶስ ላይ ለማድረግ በእርሱ ላይ አድርገን እርሱ እንዲያግዘን የእርሱን እርዳታ በመጠየቅ ማሸነፍ እንድንችል የመጀመሪያው ክርስቲያኖች ጸሎት ነው። የጸሎት ሕይወት ያስፈልጋል። አለን እንጸልያለን። ሰው ይጸልያል። ጸሎት ብሂል ተናግሮ ተሰብእ ስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ይላል የቤተክርስቲያናችን መጽሐፍ። አያችሁ፣ ከእግዚአብሔር ጋር ከምንወዳቸው ሰዎች ጋር ለመነጋገር እንዴት እንጓጓለን! አግኝተን ለማውራት እንዴት እንጓጓለን! አንዳንድ ጊዜ በወጣትነት ከፍቅረኞቻችን ጋር ስልክ ማቋረጥ ይቸግረን የለ እንደ ወዳጆች። ሰው እንዴት ከእግዚአብሔር ጋር ማውራት ይደብረዋል? እንዴት መድኃኒቱ ከሆነው አምላክ ጋር መነጋገር እንዴት እንደ ሞኝነት ይቆጥራል።
መጽሐፋችን ሳታቋርጡ ጸልዩ ነው። ሳታቋርጡ እስቲ በሉ፣ ሳታቋርጡ በሉ እስቲ ጸልዩ። እግዚአብሔር ክርስቲያኖች ድካማችንን ያውቃል። 24ቱን ሰዓት አምጡ አላለንም። ሰው ግን እንዴት በቀን 1 ሰዓት ለእግዚአብሔር ይከለክላል? ከዚህ በላይ ሆዳምነት አለ? ራሱ በሰጠን ጊዜ፣ ራሱ በሰጠን ሰዓት፣ ራሱ ምን የትኛው አንድ ቀን እኮ የሚቋረጥ ህይወት እኮ ነው ክርስቲያን። አንድ ቀን እኔ አሁን ስመጣ ታግዬ ነው የመጣሁት። በጣም የሚገርማችሁ እዛ ሰፈሬ የምኖርበት ጎረቤት የምኖርበት ህንፃ ላይ የ9 ዓመት ልጅ ሲጫወቱ እኮ ነው ዛሬ ይቋረጣል እኮ ወዳጄ ህይወት። ዝም ብሎ የሚቀጥል ይመስላችኋል? በዚህ ምድር ላይ ሞት ረስቶን የምንኖር ይመስላችኋል? እንዴት ሰው በቀን 1 ሰዓት ለእግዚአብሔር ይከለክላል? ተዉት። የሰባቱን ጊዜያት ጸሎት ተዉ። 1 ሰዓት ሰው እንዴት መጸለይ ያቅተዋል? ጸሎት እግዚአብሔርን የሚጋብዝልን ነው። የሚጋብዝልን ወዳጄ ባቀረብንለት ማዕድ አይደለም የሚመጣው። እኛ ለዝክርም የምንቆርሰው ዳቦ ክርስቲያኖች ለበረከት ነው። ድሆች ተጠቅመውበት ከእግዚአብሔር በረከት እንድናገኝበት እንጂ እግዚአብሔር ዳቦ ሊበላ ዝክራችን ጋር ያመጣ። እግዚአብሔር የሚመጣው ለእርሱ ትልቁ ግብዣ ጸሎት ነው። ጸሎት መጸለይ እርዳታውን ለማግኘት እንዲመጣ ከእርሱ ጋር ሆነን እንድንታገለው የሚያሸንፈንን ለሲኦል ሊጋብዘን የተዘጋጀውን ጠላት ድል መንሳት እንድንችል መጸለይ የጸሎት ህይወት። በቃ እኮ ይሄ ከገባ ነገ መላለ እሺ እየሰማችሁ በቃ ከተመቸን ቤት ከሆነን አንቀርም። እሺ አስቸኳይ ጉዳይ ከሌለ እሺ አያስጨንቅም እግዚአብሔር። ስራን ትተና አይደለም ግን እቤት ከምትቀመጥ ካፌ ከመታመሽ ለምን መላ ተደርገም? እግዚአብሔር መጋበዝ እኮ ወደ ህይወታችን ወደ ህይወታችን አንዱ እሱ። ሁለተኛው መጾም ነው። መጾም በሉ ጾም ክርስቲያኑ ዝም ብሎ ስጋዊ መታቀብ ብቻ አለ። ከስጋ ከምግብ መታቀብ ብቻ አለ። ጾም ሃይማኖታዊ ስርዓት ብቻ አለ። ጾም ነፍስን የማንጻትና መንፈሳችንን ከእግዚአብሔር ጋር የማስማማት ህይወት ነው። ሲበሉ ነፍስን በሉ የማንጻት መንፈሳችንን ከእግዚአብሔር ጋር የማስማማት። አሁን እግዚአብሔር እንጀራ ይበላል? እግዚአብሔር ስጋ ይበላል? የለም። በቃ እርሱን የመምሰላችን የሰማያዊን ህይወት ምግባቸው ምስጋናቸው ሆነው የሚኖሩ የቅዱሳንን ህይወት በምድር ላይ የመለማመድ ጉዳይ ነው። ጾም የመራብ ጉዳይ አይደለም። እግዚአብሔር እኛ ለማስራብ አይደለም የፈጠረን። መብላትም ኃጢአት ሆኖ አይደለም። መብላት ኃጢአት ቢሆን ጨጓራ ለምን ይፈጥራል እግዚአብሔር? አይደለም። ግን ከእርሱ ጋር መንፈሳችንን የማስማማት በምስጋና የሰማዩን ህይወት መለማመድ። መጣ ደግሞ የጾም ይላል ሰው ነገር ወጣቱ መጣ ደግሞ ይላል። መጣ በልተህ ምን አገኘህ? አሁን 50 ቀን በላናል አይደል? 50 ቀን ምንድን ነው ያተረፈው? ረሃባችንን ሙሉ ለሙሉ አቋርጠልን 50 ቀን የበላነው ስጋ ዛሬ ሽሮ ከመላ ከለከለ ቢያደርግልን ኖሮ ጥሩ ነበር። የለም መጾም ዲያብሎስ የማይወደው ጾም ነው። ብላ ብሎ ክርስቶስን የጋበዘው አይገኝም። በተራበ ጊዜ ብላ ጌታ ምን አለ? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። አያችሁ ድል ነሳ። ክርስቲያኖች የጾምን ህይወት መለማመድ። ይሄ ጾም የእኛን የራሳችንን ስጋዊ ምቾት በመካድ ፈተናዎችን እንድንቋቋምና ክርስቲያኖች ፈተናችንን ተቋቁመን ከፊታችን ያለውን አምላካችን እግዚአብሔር ፈቃዱን እንድንማር የሚያደርገን የሚያበረታን ጾም ለዚህ የሚያሰለጥነን ነው። የስልጠና ቤት ነው ጾም። አንድ ታላቅ አባት ምን ይላል መሰላችሁ? እንዲህ ይላል። የጾምን መግባት ተከትሎ ምን ይላል? የመከልከል ነፃነት በራ ይላል። ታውቃላችሁ?
መከልከል ነፃነት ነው? ሎጂካሊ ነፃነት አለ መከልከል። ግን ምን አለ ያባል? የመከልከል ፈቃድ በራልን፣ የመከልከል ጸጋ በራልን። ያለ ምን? የነፍስ ነፃነት ሆነ ማለት ነው። ነፍስ የምታጌጥበት ነው። ነፍስ የምትለብስበት ነው። ነፍስ የምታሸበርቅበት ነው። መንፈሳችን ከእግዚአብሔር ጋር የሚስማማበት ነው። ጦርነቱ ተመልከቱ። የምናሸንፈው ስንጾም፣ ስንጸልይ፣ ስንጾም። ሶስተኛው ምስጢራትን ቅዱስ ቁርባን በመቀበል። አሁን ስጋው ደግሞ እንደውም ለወጣቱ አሉታዊ ትምህርት አለ ነው። አሉታዊ ትምህርት የማያስፈልገው ስለ ስጋው ደግሞ መስማት የማያስፈልገው እንዲህ የመሰለ ነው ቅዱስ ቁርባን። የኦርቶዶክሳዊ ትውፊትና ሕይወት ክርስቶስን ገንዘብ ለማድረግ መንፈሳውያን ምስጢራት ለመንፈሳዊ ድል ወሳኝ ናቸው። ትጥቅ ነው፣ ትጥቅ ነው። ምስጢራተ ቤተክርስቲያን ስጋው ደግሞ በእግዚአብሔር ጸጋ ያጎለምሰናል፣ ያጠነክረናል። የጠላትን ጥቃት የበለጠ እንድንቋቋም ያደርገናል። ጥቃት ምክንያቱም ጌታችን ምን አለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ አይደለም? ከዚያ ቀጥሎ ደግሞ ምን አለ? እኔም በእናንተ እኖራለሁ እናንተም በእኔ ትኖራላችሁ። አሁን በእኛ ውስጥ ስጋው ደግሞ ስንቀበል በእኛ ውስጥ ሰይጣን ማንን ያየዋል? ክርስቶስን ብሎ እስቲ ማንን ያየዋል? ክርስቶስን ያሸንፈዋል? አያሸንፈውም፣ አያሸንፈውም፣ አያሸንፈውም። የመማራችን ዋና ጉዳይ ክርስቲያኖች ወደዚህ መምጣት፣ ወደዚህ ንስሐ ለቅዱስ ቁርባን የሚያበቃ ከኃጢአታችንና ከዲያብሎስ ሽንገላዎች ሁሉ የሚያስጥልን መንገድ ነው፣ በር ነው፣ ኃይል ነው። ከዚያ በኋላ ይህን የንስሐ ምስጢረ ንስሐ ካከናወን በኋላ ወደ ቅዱስ ሥጋው ወደ ክቡር ደሙ ስንመጣ ትጥቃችን ሙሉ የሆነ የክርስቶስን ሥጋና ደም ስንቀበል ነፍሳችን ለጦርነት በሚያጸና መንገድ፣ በጸና መንገድ ከእሱ ጋር እንተባበራለን ከክርስቶስ ጋር። የመጨረሻው ንቁነት ነው። እስቲ ንቁነት ነው ብሎ ዲያብሎስን ማሸነፊያ መንገድ መንቃት ነው። ቅዱስ ጴጥሮስ ምንድን ነው ያለው? በአንደኛ ጴጥሮስ ምዕራፍ 5 ላይ ንቁ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራችኋል። ንቁ፣ አንተ የምትተኛ ንቃ ነው የሚለው ቅዱስ ጳውሎስ። አያችሁ፣ ይሄ ነው የመንፈሳዊ ጦርነት ዋና ጉልበት። ንቁ መሆን ነው። ንቁ መሆን፣ አለመተኛት፣ አለመሳት፣ አለመሳት። ስለ ሀሳቦቻችን፣ ስለ ድርጊቶቻችን እና ስለ ቃሎቻችን ንቁ መሆን፣ ንቁ መሆን ያቃተናል። ሀሳቦቻችን በውስጣችን ያሉ የኃጢአት ሀሳቦች ወደ ተግባር እንዳይለወጡ የሚከለክልን ንቃት፣ ንቃት። ይህ ወሳኝ ነው። ምክንያቱም ኃጢአት ብዙ ጊዜ የሚጀምረው በአእምሮ ውስጥ ነው። በዚህ ውስጥ ነው የሚጀምረው፣ በዚህ ውስጥ። ስለዚህ ኃጢአት በዚህ ውስጥ ይመጣ። ሀሳቦች ቁጥጥር ስለማይደረግላቸው እኔ በጣም የሚገርመው ፌስቡክ ላይ ታችኋል። ፌስቡክ ፖስት የምታደርጉባት ቦታ ላይ ያለችውን እንግሊዝኛ አንብቧት። ባጭሩ ዋትስ ኦን ዩር ማይንድ ነው የሚለው። በአይምሮ ያለው ምንድን ነው? ዘርግፈው፣ ምንም ይሁን አስባለሁ ግን ዘርግፍ። ክርስቲያን ንቁ ከሆነ አእምሮ ለስድብ ሳይዘጋጅ፣ ሌላውን ላይሳደብ፣ ሌላውን ላያዋርድ፣ የሰው ክብር ላይነካ ራሱን መጠበቅ እንዲችል በልቡ ያሰበው ነገር ወደ ድርጊት እንዳይለወጥበት አቅም ጉልበት ይሆናል፣ ጉልበት ይሆናል። እንዲህ ይላል አንድ አባ ዮሐንስ ሐጺር የሚባል ሐጺር አጭር ነው። ዮሐንስ ሐጺር ይህ ታላቅ አባት ምን ይላል መሰላችሁ? ጠላት ንቁ መሆናችንን ሲያይ ጦርነት ውስጥ መሆናችንን ሊያዘናጋን ይፈልጋል። ስለዚህ አለ ንቃታችንን አለ እኛ ራሳችንን አለ ነቅተን እንድንጠብቀው ብንጠብቀው አለ እንድንጠብቀው ከሆነ አለ በመንፈሳችን ከእግዚአብሔር ጋር እንድንስማማና ጠላታችን እኛን ወደ ጥፋት ለመውሰድ የሚያደርገውን ስውር መከራ እንድናውቅ ያደርገናል።
ስውር መንገድ፣ ስውር ጥበብ እንድንረዳ ያደርጋል። ምን ንቃት፣ ማዘናጋት ስለሚፈልግ እሱ ንቃት። በዚህ መንቃት ነው ያለው። ኦርቶዶክሳውያን ንቁ፣ ንቁ። ስለምትሰሙት ነገር ንቁ፣ ስለምታዩት ነገር ንቁ፣ ስለምታስተናግዱት ነገር ንቁ። አትብዘዙ። ዲዲቲ ያደረገብን ማን ነው? እኛ ማን ነው? ንቁ። ማታ ማታ ቲክቶኩንም ስትጠቀሙ ትልልቅ መምህራን አሉ። ተማሩ። ውስጥ ሌላ ቦታ አትሂዱ። የእኔ ስፍራ ይሄ ነው በሉ። ማህበራዊ ሚዲያው ቁም ነገር ያለባቸውን ጉዳዮች፣ ነገር እግዚአብሔር፣ ነገር ሃይማኖት የሚሰጥባቸው ቦታዎች ተከታተሉ። የመናፍቃን ቃል የሚያተው ንቁ። መንቃት መንቃት። አምስተኛው ስም ኢየሱስ። ኢየሱስ እኛ ኢየሱስ ስም የማንጠራ ይመስላችኋል አይደል? ብዙ ሰው አባቶቻችን ያጌጡበት ስም ነው፣ ሞገሳችን ነው፣ ክብራችን ነው፣ የደህንነታችን ዘውድ ነው። ስመ ኢየሱስ ስሙ አሸናፊ ነው። ኢየሱስ የሚለው ስም በውሳጣዊ ሕይወታችን ይህን ስም ገንዘብ ስናደርገው ጠላታችንን እናሸንፈዋለን። በስሙ በቃ ብከንወግኦሙ ለኵሎሙ ጸርነ ይላል ዳዊት። በአንተ ጠላቶቻችንን ሁሉ ድል እናደርጋቸዋለን። በስምህ። ስሙ አሸናፊ ነው፣ አሸናፊ ነው። የኢየሱስ ክርስቶስ ስም ጥልቅ ኃይል ነው። ጥልቅ ኦርቶዶክሳዊ ትውፊትና ሕይወት ይሄንን ስም፣ ይሄንን ማንነት አጋንንት በክርስቶስ ስም ድል እንደሚነሱ እንደሚንቀጠቀጡ ያስተምራል። ትልቁ ችግር መጠንቀቅ የሚገባን ኢየሱስ በሚለው ስም አውሬው እንዳይበላም ብቻ። ቤተክርስቲያን የምታውቀውን፣ ቤተክርስቲያን የምታስተምረው፣ የቤተክርስቲያን ራስ የሆነው መድኃኒት ሕይወት የሆነው መስዋዕት የሆነው እርሱን በመጥራት ስሙን ከስማችን ጋር በማተም ለምን የጌታን ስም የሚጠራ ሁሉ ምን ይላል? ይድናል። ስለዚህ በዚህ ነው ስሙን በመጥራት የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ማረኝ፣ ጠብቀኝ፣ ኃይሉ ነኝ፣ ለእኔ በመስቀል ሞታ፣ ለእኔ ተቸንክራ፣ ለእኔ የሾህ አክሊል ደፍታ፣ ለእኔ 6000 ጅራፍ አስተናግዳ። ስለዚህ እባክህ ማረኝ፣ ጠብቀኝ፣ ወጣትነቴን ሰይጣን እንዳይበላው፣ ወጣትነቴን ዓለም እንዳይበላው፣ ክርስትናዬ ሲሆን እንዳይበላው ጠብቀኝ። ስሙን መጥራት ገንዘብ ማለት ይሄ ማለት በዚህ ጦርነት ውስጥ ብቻችንን አይደለም። ስመ ኢየሱስን እንጠራለን። እግዚአብሔር ከኛ ጋር ነው፣ ኃያሉ አምላካችን የቅዱሳን አምላክ። ከዚያ በዚህ ጦርነት ውስጥ ደግሞ ስለኛ እንደ ቤተክርስቲያናችን ትምህርት ክርስቲያኖች ቅዱሳን መላእክትና በምልጃቸው በቃል ኪዳናቸው በአሸናፊነታቸው መንፈስ እንደ ደመና ዙሪያችንን የከበቡ ምስክሮች አሉ። ቅዱሳን አርአያ የምናደርጋቸው የማሸነፍን መንፈስ ከቃል ኪዳናቸው የሚያካፍሉን እነዚህ ቅዱሳን ወደፊት ባለው ትግል ቅዱስ ጳውሎስ ነግሮናል። ዕብራውያን መልእክት ምዕራፍ 12 ቁጥር 1 ላይ ምን አለ? እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ። ደመና ማለት ክብር ማለት ነው። ክብር የብሉይ ኪዳኑን ትምህርት በመገናኛ ድንኳን ብትመለከቱ በመገናኛው ድንኳን በታቦቱና በሕዝቡ መካከል መገናኛ ድንኳኑን የሚጋርደው ደመና ነበረ። አማናዊቱን ድንኳን እመቤታችንን የሚጋርዳት መንፈስ ቅዱስ እንደሆነ መንፈስ ቅዱስ ይጋርድሻል አላት። ሁለተኛው ክብርና ደመናችን እርሱ ነው። ከዚያ ደግሞ በእርሱ መንፈስ ክርስቶስ ከችግኝነት እስከ ዛፍነት ያሳደጋቸው ቅዱሳን ደግሞ በእኛ ሕይወት ውስጥ ምስክሮቻችን ናቸው። የአሸናፊነት የቅዱሳኑ የተጋድሎ መንፈስ የእነ ገብረ መንፈስ ቅዱስ የተጋድሎ መንፈስ፣ የትጋት መንፈስ፣ የሰማዕታቱ የመጽናት መንፈስ፣ የጽናት መንፈስ፣ የሊቃውንቱ የመታመን መንፈስ ለሃይማኖት፣ ለትምህርት፣ እነዚህ ናቸው። ከዚያ መጨረሻው ትህትና
ሲትህትና ብሎ በጣም የሚገርማችሁ ሰይጣንን በትዕቢት ማሸነፍ አይቻልም። አንድ በጸሎቱ በጣም የሚተጋ ታላቅ አባት በዝሙት ሊጥለው ፈለገ፣ ሰይጣን አልቻለም። በሌላ በስድብ ሊጥለው ፈለገ፣ አልቻለም። በኃጢአት በሆነ ሊጥለው ፈለገ፣ አልቻለም። በክፉ ንግግር ሊጥለው ፈለገ፣ አልቻለም። አሸነፈው። አንድ ቀን ሲያቅተው ሰይጣን እንዴት ሆኖ መጣ? የእግዚአብሔር መልአክ ቅዱስ ገብርኤልን መስሎ መጣ እና የታላቅ አባት እየጸለየ እያለ ወደ ቤቱ ገባ። ገብርኤልን መስሎ ገባና አንተ እግዚአብሔር ሰው ሆይ ዲያብሎስን በጸሎትህ በትዕግስትህ በጽናትህ እንዳሸነፍከው እግዚአብሔር ደስ ተሰኝቶብሃል። አሁን እኔ ከእግዚአብሔር ዘንድ ተልኬ የመጣው እግዚአብሔር መልአክ ነኝ አለ። የመጣው ግን ማን ነው? ማን ነው? ሰይጣን። ትክክለኛውን ስራውን የነገረው ግን የመጣው ሰይጣን። ይህን ሲለው ምን አለ መሰላችሁ? ዲያብሎስ እንዲህ ባለ መንገድ ብዙዎችን እንደጣለ ስለሚወቅ ይህ አባት አንተ ሰይጣን አለው የእግዚአብሔር መልአክ ሆይ አለው። የእግዚአብሔር መልአክ ሆይ ሲለው አቤት ሲለው የተሳሳተ ክፍል ነው የገባዋል። የመልአክ አላስተናገደም። በትህትና ረታው። ትሑታን መሆን ሌላውን እየኮነኑ ራስን የማፍጠቅ የፕሮቴስታንት መንፈስ የኛ አይደለም። ከኔ ገሌ ይሻላል፣ ከኔ አባታችን ይሻላል፣ ከኔ አይሻልም? አይሻልም? ነገሩኝ እንጂ ትሑታን ስንሆን አሸናፊዎች እንሆናለን። ይሄ ጦርነት መልካም ክርስቲያን